ውድ የዝግጅታችን ተከታታዮች እንደምን ሰንብታችኋል? ይህ በየሳምንቱ ወደ እናንተ የሚቀርብላችሁ የጂኤንቢ ሚኒስትሪ የሚዲያ አገልግሎት ነው። ይህ ያለንበት ወቅት የጌታችንንና የመድኃኒታችን የኢየሱስ ክርስቶስን የስቅለቱን የሞቱንና የትንሣኤውን መታሰቢያ በዓል በያለንበት ቦታ ሆነን እያከበርን ነው። እኛም ከባለፉት ሳምንታት ጀምሮ እያካሄድን የነበረውን ተከታታይ ትምህርት ለዛሬ አቁመን በዚህ ወቅታዊ በዓል ዙሪያ ያዘጋጀንላችሁን ልዩ መሰናዶ ይዘንላችሁ ቀርበናል። በኤአይ አርቲፊሻል ኢንተለጀንስ መነሻ በማድረግ በተከታታይ ያስተላለፍንላችሁ የነበረውን ፕሮግራም ጌታ ቢፈቅድና ብንኖር በሚቀጥለው ሳምንት ካቆምንበት እንቀጥላለን። በምን አይነት ሁኔታና በምን አይነት መንገድ ይህንን በዓል ያሳለፋችሁ እንደሆነ ባናውቅም በዚህ ፕሮግራማችን ላይ የጌታችንን ስቃዩን ሞቱንና ትንሣኤውን በተመለከተ ከዚህ በፊት ያላስተዋላችሁትን ጉዳዮች እያነሳን እንነጋገርባቸዋለን። ስለዚህ ከወዲሁ አብራችሁን እስከ ፕሮግራማችን ፍጻሜ ድረስ እንድትቆዩ እንጋብዛችኋለን። እስቲ አስቀድመን ይህንን ጊዜ እግዚአብሔር እንዲባርክልን አብረን እንጸልይ። እግዚአብሔር አምላካችን ሆይ እናመሰግንሃለን። ዛሬ ደግሞ እድሜንና ጊዜን ሰጥተህን በፊትህ ይህንን በዚህ ዓመት የሚከበረውን የጌታችንን የስቅለቱን የሞቱንና የትንሣኤውን ኃይል በዚህ አገልግሎት የምናስብበትን እድል ስለሰጠህ እናመሰግንሃለን። ይህንን ምስራች የትንሣኤውን ድል ያልሰሙ ያላዳመጡ እግዚአብሔር ሆይ ዛሬ ጆሮአቸውን እንድትከፍት ወደ እውነት ሁሉ የሚመራው ይህ የወንጌል ቃል ለሁሉ ሰው እንዲደርስ እንለምንሃለን። እኛንም የሚሰሙንንም እንድትረዳ እንለምንሃለን። በኢየሱስ ክርስቶስ ስም አሜን። ለዛሬ ይዘንላችሁ የቀረብነው መሰናዷችንን ርዕስ ሰጥተነዋል። ያወጣንለት ርዕስ ገነትና ጎልጎታ የሚል ነው። ሁላችሁም እንደምታውቁት እግዚአብሔር አምላክ ሰውን ከምድር አፈር አበጅቶ ረዳት ሆነው ዘንድ ደግሞ ሔዋንን ከአዳም ጎን አጥንት ወስዶ አበጅቶና አሳምሮ እንደሰጠውና በኤደን ገነት ውስጥ እንዳስቀመጠው በቃሉ ላይ በዘፍጥረት ምዕራፍ 2 ተጽፎልናል። ነገር ግን ሰው በሰይጣን ተፈትኖ እግዚአብሔር አትብላ ብሎ ካዘዘው የዛፍ ፍሬ በመብላቱ ምክንያት ከኤደን ገነት ውስጥ ተባረረ። ይህ ሁኔታ በሚፈጠርበት ወቅት ብዙ እርግማንና ብዙ ቅጣትን ተቀብሎ ሰው ከኤደን ገነት ወጣ። ይኸው ከዛ ጊዜ ወዲህ ሰው በታሰበለት ሳይሆን በተረገመበት ሕይወት መኖርን ጀመረ። በሮሜ ምዕራፍ 2 ቁጥር 23 ላይ የኃጢአት ደሞዝ ሞት ነውና እንደሚለው ሁሉ ሰውን ከአምላኩ ያጣላው ያ የኃጢአት ዋጋ ሞት ስለሆነ ይህንን ከባድ ክፍያ ለመክፈል ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 14 ላይ አንዱ ስለ ሁሉ ሞተ ተብሎ እንደተጻፈው ጌታችንና መድኃኒታችን ኢየሱስ ክርስቶስ በጎልጎታ ላይ ስለ በደላችን ሞተልን። መሞት ብቻ አይደለም፣ በትንሣኤ የሞትን ጣር አጥፍቶ በድል ተነስቶልናል። አንዱ ስለ ሁላችን እንደሞተ አንዱ ስለ ሁላችን በትንሣኤ ተነሳ። ስለዚህ የዛሬው መሰናዷችንን ገነትና ጎልጎታ በሚል ሐሳብ የምንነጋገርበት ሲሆን ሰው በገነት እያለ ምን ተብሎ ተረገመ? ጌታችንስ በጎልጎታ የትኛውን እርግማን ወሰደልን? የሚሉትንና ሌሎችንም ጉዳዮች እያነሳን እንማማራለን። ገነትና ጎልጎታ ከሚለው መሰናዷችን አስቀድመን አንድ ዝማሬ እንዘምራለን። ዝማሬው ያን ሁሉ ቅጣት ያን ሁሉ እርግማን ጌታችን ኢየሱስ የወሰደው ለኔ ነው፣ ላንተ ነው፣ ላንቺም ነው፣ ለኛም ነው እያለን እናስታውቃለን። እናንተም አብራችሁ ለኔ ነው እያላችሁ ዘምሩ። ያንን ከባድ ደረቅ እንጨት በጀርባው ተሸከመ፣ ለኔ ሲል ጌታ ታመመ ደከመ። በዳገት ቁልቁለቱ እየገፈታተሩ በስድብ በቁጣ ያንደረደሩ በዳርና ዳር ሆነው የቆሙት ሰዎች ሁሉ ያዋክቡት ነበር ወደ እርሱ እየተፉ ለኔ ነው ይህ ሁሉ ለኔ ነው ይህ ሁሉ ለኔ ነው ይህ ሁሉ ለኔ ነው ይህ ሁሉ
ላንቺም ነው ይህ ሁሉ ላንተም ነው ይህ ሁሉ ለእኛም ነው ይህ ሁሉ ለእኔም ነው ይህ ሁሉ ተንገላታ ጎንበስ ቀና እያለ በጅራፍ ተገርፎ ጀርባው ተላላለ አንዳንድ ወዳጆቹ ግን ሲያለቅሱለት እያየ ለእኔ አታልቅሱ ለራሳችሁ አለ ከወንበዴዎች ጋራ ሊሰቅሉት ተማማሉ በጣም አገላለት ሞቱን አፋጠኑ ለእኔ ነው ይህ ሁሉ 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 ላንቺም ነው ይህ ሁሉ ላንተም ነው ይህ ሁሉ ለእኛም ነው ይህ ሁሉ ለእኔም ነው ይህ ሁሉ ዘው እንደደረሱ ራስቅል በሚባል ስፍራ ልብሱን አስወልቀው መስቀሉ ላይ ተኛ በትልልቅ ሚስማሮች ወቅተው ቸነካከሩ እጆቹና እግሮቹን ከእንጨት አጣበቁ ፍቅር የተሞላውን ኢየሱስን ሰቀሉ ተጠማው ሲላቸው ጣት ያቀረቡ ለእኔ ነው ይህ ሁሉ 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 ላንቺም ነው ይህ ሁሉ ላንተም ነው ይህ ሁሉ ለእኛም ነው ይህ ሁሉ ለእኔም ነው ይህ ሁሉ ስቃይ በጣር በጭንቀት ሆኖ ለሌላው ማለዳ ወደ አባቱ ጮኾ የሚያደርጉትን ሁሉ ከቶ አያውቁትምና አትጠርባቸው አርግላቸው ይቅርታ እያለ እነሱ ግን ቁማር ይጫወታሉ ለብሶት በነበረው አይጣጣላሉ ለእኔ ነው ይህ ሁሉ 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 ላንቺም ነው ይህ ሁሉ ላንተም ነው ይህ ሁሉ ለእኛም ነው ይህ
ራስህን አድን እያሉ ያፌዙበታል። አንተን ብሎ ንጉሥ እያሉ ይሰድቡታል። ኤሎሄ ኤሎሄ ብሎ እሱ ግን በጣር ጮኸ። የመስቀሏን ጽዋ ጌታ ኢየሱስ ቻለ። እንዴት ያለ ፍቅር ነው የሚያስገርም በእውነቱ። እንዲህ መሰቃየት ምንድነው ምክንያቱ? ለእኔ ነው ይህ ሁሉ፣ 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 ላንቺ ነው ይህ ሁሉ፣ ላንተም ነው ይህ ሁሉ፣ ለእኛም ነው ይህ ሁሉ፣ ለእኔም ነው ይህ ሁሉ። ሲበዛ የነፍሱ መውጫ ሰዓት ለአባቱ አስረከብ ለእጁ አደራ ሰጣት። የኃጢአት ዕዳ ሁሉ መደምሰሻው ደረሰ። ኢየሱስ በታላቅ ድምፅ ፈጸመ አለ። የሞቱን ጽዋ ጠጣ ደፋ አድርጎ አንገቱን። ንጋቱ ለእኔ ነው ይህ ሁሉ፣ 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 ላንቺ ነው ይህ ሁሉ፣ ላንተም ነው ይህ ሁሉ፣ ለእኛም ነው ይህ ሁሉ፣ ለእኔም ነው ይህ ሁሉ። ብለው ሲያውጁ ታሪኩ ሲደመደም በመስቀል ላይ ፈሶ የጌታ ኢየሱስ ደም መቃብር ውስጥ ሲገባ ማህተም ታተመበት። በዚህ ታላቅ ጌታ በጣም ዘበቱበት። እርሱ ግን መች አቃተው ምንም ቢዘባበቱ። ተነቃቅሎት ወጣ ሳይነጋ ሰለስቱ። ለእኔ ነው ይህ ሁሉ፣ 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 ላንቺ ነው ይህ ሁሉ፣ ላንተም ነው ይህ ሁሉ፣ ለእኛም ነው ይህ ሁሉ፣ ለእኔም ነው ይህ ሁሉ። ስለነበረን የዝማሬ ጊዜ ጌታን እጅግ አድርገን እናመሰግነዋለን። እውነት ነው፣ ይህ ሁሉ የሆነው ለእኛ ነው። እንግዲህ አስቀድመን እንዳልናችሁ ለዛሬው መሰናዷችን የሰጠነው ርዕስ ገነትና ጎልጎታ የሚል ነው። በዚህ ርዕስ ውስጥ የምንመለከታቸው ሐሳቦች
በብሉይ ኪዳን በገነት ውስጥ የተፈጸሙ ስህተቶችንና በደሎችን እንዴት ጌታ ኢየሱስ ከጌቴሴማኒ የአትክልቱ ስፍራ ጀምሮ እስከ ጎልጎታ ድረስ በከፈለልን ተመን በሌለው ዋጋ የገዛ ደሙን አፍስሶ እንዴት እንደዋጀን የምንመለከትበት ልዩ ፕሮግራም ነውና እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። በመጀመሪያ የምናነሳው ሐሳብ በገነት ውስጥ ሰው አምላኩ የሰጠውን ትእዛዝ ሲጥስና አትብላ የተባለውን ሲበላ አታድርግ የተባለውን ሲያደርግ የሆኑትንና የመጣበትን ያንን ከባድ ጣጣ እንመለከታለን። ሰው ልክ በኃጢአት ሲወድቅ በመጀመሪያ የሆነበት ነገር ራቁቱን ነው የሆነው። እርቃኑን መሆኑን ሲያይና ክፉና ደጉን ሲለይ ተሳቀቀ፣ ሮጠ፣ ተደበቀ። የአምላኩን ድምጽ መስማት አቃተው። አዳም ሆይ የት ነህ የሚለው የአምላኩ ድምጽ አስፈራው፣ ተሸማቀቀ። የሞት ያህል በሰውና በአምላኩ መካከል ልዩነት ሆነ። ጥፋቱን በሌላው ያሳብብ ጀመር፣ አምላኩንም ካደው። ጭራሽ ለጥፋቱ አምላኩን ተወቃሽ አደረገው። በዚህ ጊዜ የእርግማን መዓት ወረደበት። በላብህ ትበላለህ ተባለ። ጥሮ ግሮ ካልሆነ በስተቀር በምድር የዘራውን እንደማያገኝ ተነገረው። ከሰው የተነሳ ምድርም ተረገመች፣ እሾህና አሜከላ ማብቀልም ጀመረች። አዎ እርግማኑ በአዳም ላይ ብቻ አልቀረም፣ ሔዋንም ተረገመች። ልጅን ስትወልድ ምጧ እንደሚያስጨንቃት ተነገራት። በስቃይ ልጅ ወላድ ሆነች። ፍላጎቷና ፈቃዷ ሁሉ ለባሏ ተላልፎ ተሰጠ። በእርሷ ዘርና በጠላቷ ዘር መካከል የማያቋርጥ ጠላትነት ሆነ። ይህ ጠላትነት እንዲሁ በቀላል የሚታረቅ ጠላትነት አልሆነም። እንደውም በእርሷና በጠላቷ በዘሯና በጠላቷ ዘር የማያባራ ጠላትነት ሆነ። ይህ ጠላት የሔዋንን ዘር እየተከታተለ ተረከዝን የሚነክስ ጠላት ሆነባት። ነገር ግን ከእርሷ የሚወጣው ደግሞ የጠላቷን ራስ እንደሚቀጠቅጥ ተነገረላት። ከሁሉ የሚያሳዝነው ነገር ደግሞ ያ የፈጠራቸውና የሚወዳቸው አምላካቸው ፊቱን አዞረባቸው። ከዛ ከመልካም ስፍራ ዳግመኛ እንዳይስቱ ብሎ አባረራቸው። ተመልሰው እንዳይገቡባትም የምትገለባበጠውን ሰይፍ የያዙ መላእክትን አደረገባቸው። በርግጥ ራቁታቸውን መሸፈኛ የቁርበትን ልብስ አልብሶ ነበር ከገነት ያስወጣቸው። ነገር ግን ከገነት ከተባረሩ በኋላ በገዛ ልጆቻቸው የሐዘን ስብራት ገጠማቸው። የመጀመሪያ ልጃቸው ሁለተኛውን ልጃቸውን ገደለው። አሰቃቂ ሐዘን በቤታቸው ገባ። ሞት በቤታቸው ነገሰ። በገነት የነበራቸው ሕይወት ሁሉ አሁን አክትሞለታል። ልፋት፣ ስቃይ፣ ሐዘን፣ ፍርሃት፣ መንገላታት፣ ምጥ፣ ክህደት የመሳሰሉትና ሌሎችም ሁሉ ተረባረቡባቸው። እንግዲህ እነዚህና ሌሎችም ብዙ ከባድ ነገሮች በገነት በተመቸ ስፍራ ይኖሩ በነበሩት የመጀመሪያዎቹ ሰዎች ላይ ሆነባቸው። ያ እርግማን እነሱን ተከትሎ ወደዚህ ምድር ለመጣ የሰው ዘር ሁሉ ተላለፈ። በአዳምና በሔዋን ምክንያት ከመጣው እርግማን ማንም ሊያመልጥ አልቻለም። ያ ባላጋራ ጠላታቸው የሴቲቱን ዘር እየተከታተለ ሰኮናን መናከሱን ቀጠለ። በሆነ የኃጢአት ገመድ እየጠለፈና ያደናቀፈ ብዙዎችን አሸነፋቸው። ኖህን በእድሜው መጨረሻ ላይ ሰካራም አደረገው። አብርሃምን ከአምላኩ ፈቃድ ውጪ እስማኤልን እንዲወልድ በድካሙ መጣበት። ሳኦል ምንም የመጀመሪያ የተቀባ ንጉስ ቢሆንም ፍጻሜውን ተረከዙን በመንከስ ከንግስናው እሱና ዘሮቹን ሁሉ አስወገዳቸው። ያ ብቻ አልበቃም። እንደ ልቤ የተባለውን ንጉሱን ዳዊትን ሳይቀር ተረከዙን ነከሰው። በኦሪዮን ሚስት በዝሙት እንዲወድቅ አድርጎ የንጹሃንን ደም እንዲያፈስ አደረገው። እንዲህ እያለን ከሄድን ይሄ በሴቲቱና በጠላቷ መካከል የመጣው ጠላትነት መፍትሄ የሌለው ከባድ ተረከዝ ነካሽ ሆኖ አስቸገረ። ነገር ግን አንድ ተረከዙ የማይነከስ መጣ። ፊት ለፊት በመድረ በዳ ላይ እንዲፈትነው ለዚህ ጠላት እድል ተሰጠው። ነገር ግን ሊያሸንፈው አልቻለም። ይሄኛው እንደ ሌሎቹ በቀላሉ የሚነከስለት አልሆነለትም። በገዛ ደቀ መዝሙሩ እንዲካድ አደረገው። በሃይማኖት መሪዎች ደጋግሞ ሊነክሰው ሞከረ። ግን ይሄ አዲሱ አዳም በቀላሉ የሚረታ አልሆነም። እንደፊተኛው አዳም የማይሸነፍ ሆነ። ወዳጅ እየመሰለ
የጴጥሮስን አንደበት ተጠቅሞ አይሁንብህ ሲለው ፈጥኖ ያንን ቃል ጴጥሮስ እንዳልተናገረው ስላወቀበት ሂድ አንተ ሰይጣን ብሎ ከመነከሱ በፊት ያባረረው ነበር። ይህ አዲሱ አዳም ጌታችን ኢየሱስ ክርስቶስ ነው። ለዚህ ነው ዛሬ እኛ ገነትና ጎልጎታ ብለን በዚህ መሰናዳችን ላይ ጌታችን ኢየሱስ ፊተኛው አዳም የሰራውን ስተት የተቀበለውን ርግማንና መከራ እንዴት እንደተቀጣልን የምንመለከትበት ፕሮግራም ስለሆነ በማስተዋል እያንዳንዷን ነጥብ ብትችሉ በማስታወሻ ጽፋችሁ እንድትጠቀሙበት እናበረታታችኋለን። በፊተኛው አዳም በመጀመሪያ የምንመለከተው ትልቅ ስተት አምላኩ እግዚአብሔር የሰጠውን ትእዛዝ መጣሱ ነበር። ኋለኛው አዳም ጌታችን ኢየሱስ ግን የታዘዘበት ልኩንና ጥጉን ሐዋርያው ጳውሎስ በፊልጵስዩስ መልእክቱ ላይ በምዕራፍ 2 ቁጥር 8 ላይ እንዲህ ብሏል። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይሄውም የመስቀል ሞት እንኳን የታዘዘ ሆነ ይላል። አያችሁ የፊተኛው አዳም በገነት በአትክልቱና በለመለመው ስፍራ ሆኖ አምላኩን እንዳልታዘዘ ሁሉ ይህ ኋለኛው አዳም የተባለው ጌታችን ኢየሱስ ግን ጌትሴማኒ በተባለ የአትክልቱ ስፍራ ሆኖ የመስቀሉን ጽዋ ፈቅዶ በመታዘዝ ሊጠጣልን መወሰኑን በሉቃስ ወንጌል ምዕራፍ 22 ቁጥር 42 ላይ ብትፈቅድ ይህችን ጽዋ ከኔ ውሰድ፣ ነገር ግን የኔ ፈቃድ አይሁን ያንተ እንጂ እያለ ይጸልይ ነበር ብሎ የቀድሞ አዳም ያልታዘዘውን ኋለኛው አዳም ግን በመታዘዝ ሲፈጽም እንመለከታለን። አያችሁ በገነት የነበረው አለመታዘዝ ጌታ ኢየሱስ ደግሞ በጌትሴማኒ በአትክልቱ ስፍራ ሆኖ በጸሎት መታዘዙን አሳወቀ። ሌላው በገነት ውስጥ ክህደትና ክስ ሆኖ ነበር። አዳም ረዳት አድርገህ የሰጠኝ ሴት ናት ያሳሳተችኝ በሚል ክስ ከጎኑ አጥንት ወስዶ ያበጀለትን ሔዋንንም አምላኩንም ሲከስ እናነባለን። ሔዋንም የስተቷን ምክንያት እባብን ስታደርግ እናነባለን። ይህ በገነት የተከሰተው የክስና የእርስ በርስ ክህደት ሁኔታ በጌትሴማኒ አትክልቱም ስፍራ ላይ ተደገመ። የጌታችን የኢየሱስ ክርስቶስ አገልግሎት ገንዘብ ያዥ ሆኖ የሚያገለግለው የአስቆሮቱ ይሁዳ በመሳም ጌታውን አሳልፎ ሰጠ፣ ካደው፣ ለጨካኙ ጲላጦስ ፍርድ እንዲተላለፍ ምክንያት ሆነ። ኢየሱስ የመከዳትንና አሳልፎ የመሰጠትን መራራ ጽዋ ጠጣ። አዳም በገነት ከተቀበለው ፍርድ አንዱ ደግሞ በላብህ ጥረህ ግረህ ትበላለህ የሚል ነበር። ይህንን ላብ ከአዳም በኋላ የተፈጠረ የሰው ዘር በሙሉ አልቦት ይሆናል። ነገር ግን ጌታ ኢየሱስ በጌትሴማኒ ያላበውን ላብ የሚያህል የትኛውም የሰው ዘር አልቦት አያውቅም። ሉቃስ ወንጌል ምዕራፍ 22 ቁጥር 44 ላይ ስናነብ እጅግ ተጨንቆም በብርቱ ይጸልይ ነበር፣ ላቡም እንደ ደም ነጠብጣብ ወደ ምድር ይፈስ ነበር ይላል። በቅርቡ ስለዚህ ፕሮግራም ስንዘጋጅ አንድ አስደናቂ ጽሑፍ አነበብን። ይህ አሁን በጥቅሱ ላይ የተነበበላችሁን እንደ ደም ነጠብጣብ የሆነ ላብ በሜዲካል ወይም በሕክምናው ዓለም ሲጠና ሄማቲድሮሲስ የሚባል ህመም ነው ይላሉ። ስለዚህ በሽታ ባጭሩ እንንገራችሁ። የሰው ልጅ በተለያዩ ጭንቀቶች ውስጥ ሊገባ ይችላል። አእምሮ ይረበሻል። በዚህ ጊዜ ለዛ ላስጨነቀው ነገር መፍትሄን ሲያጣና ነገር ሁሉ ሲጨላልምበት ኃይለኛ ዲፕሬሽን ውስጥ ይገባል። ምግብ ይከለክለዋል ወይም አብዝቶ መመገብ ልማድ ውስጥ ያስገባዋል። ዝምታን ያበዛል፣ እንቅልፍን ያጣል። ይህ ሁኔታ እየባሰበት በሚመጣበት ጊዜ ራሱን ለማጥፋት ወደሚያስወስን ሁኔታ ውስጥ ሊገባ ይችላል። በይበልጥ በዚህ በሚያስጨንቀው ሁኔታ ውስጥ ሲሆን ሰውነቱን በጣም ያልበዋል። የደም ዝውውሩ ይዛባል። የልብ ምቱ ሁሉ ይደበላለቃል። አሁንም ይህ ሁኔታው እየባሰበት በሄደ ቁጥር የሚያረጋጉት ሆርሞኖች መስራት ስለማይችሉ በዚህ ሰው በጭንቅላቱ ላይ ግንባሩ አካባቢና ከማጅረቱ በኩል ያለ የደም ስሮቹ በጣም ይወጣጠራሉ። በዚህ ጊዜ ይህ ሰው የሚወጣው ላብ አንድ ስፖርት የሚሰራ ሰው የሚያመነጨው አይነት ቀጭን እንደው አይሆነ ላብ ሳይሆን በጣም ወፍራም ልክ እንደ ደም የወፈረ ላብ ያመነጫል። በርግጥ እስከዛሬ በሕክምና ታሪክ እንዲህ ያለ ላብ ያላበው ሰው ማንም የለም። እንደውም እስካሁን ያለው የሕክምና መረጃ እንደሚያሳየን ከሆነ
ወደዚህ ወፍራም ላብ ወደ ማላብ ሁኔታው ሳይገቡ በልብ ድካም ወይም በደም ግፊት ብዙ ሰዎች ይሞታሉ። ሌሎቹ ደግሞ በዛ በሚያስጨንቃቸው ነገር ውስጥ መቆየት ስለማይችሉ ብዙዎቹ ራሳቸውንም ያጠፋሉ። ታዲያ ኢየሱስ ከአዳም ጀምሮ የሰው ዘር በሙሉ በስራ ብዛት ይሁን ወይም በተለያዩ ጭንቀቶችና መረበሾች እንዲሁም ድንጋጤዎች ሳይቀር አላበኝ ከሚሉት በላይ በዚህ ቅድም በነገርናችሁ የድንጋጤዎችና የፍርሃቶች እንዲሁም የጭንቀቶች የመጨረሻ ጣራ ነው የሚባለው ሄማቲድሮሲስ የሚባል ህመምን ጌታ ኢየሱስ ታሞልናል። ሌላው በገነት ውስጥ ከተከሰተው ከባድ ነገሮች አንዱ በሔዋን ላይ የመጣባት በምጥ የመውለድ እርግማን ነው። በምጥ ምክንያት ራሔል ቢንያምን ስትወልድ ሞታለች። የፊንሐስ ሚስትም እንዲሁ ያማጠች ወልዳ ሞታለች። ያ በኤደን ገነት የተቀበልነው ይህንን የምጥ እርግማን ጌታ ኢየሱስ ስለ እኛ ኃጢአት ምጣችንን ሁሉ ወሰደልን። ይህ አስቀድማ ባለቤቴ ስትነግራችሁ የነበረው ሄማቲድሮሲስ የተባለው ህመም የሕክምናው ባለሙያዎች እንደሚነግሩን ልክ አንዲት ሴት ልጇን ልትወልድ ስትል የምታምጠውን ምጥ እያስማጠ ነው ላቡ የሚወጣው። ምን ያህል ይህንን ቅጣታችንን የወሰደውን ጌታ ያደረገልንን ነገር ታስተውሉት ይሆን? ሌላው ሰው በገነት ውስጥ እያለ የገጠመው ከባድ ነገር ራቁቱን መሆኑን ማወቁና እፍረት ውስጥ መውደቁ ነው። ራቁትነት እጅግ ያሳፍራል። ያውም ለመጀመሪያ ጊዜ መልካሙንና ክፉን ያወቁት አዳምና ሔዋን ራቁትነታቸውን ለመሸፈን ቅጠል ሲያገለድሙ ጊዜ ወሰደባቸው አይመስልም። አስባችሁታል? ዛሬ ቢሆን እኛ ራቁትነታችንን የምናፍርበት ሰው ያየኛል ብለን ሊሆን ይችላል። አዳምና ሔዋን በነበሩበት ጊዜ እኮ ከነሱ ውጪ ሌላ ሰው አልነበረም። ታዲያ ራቁትነታቸው ለምን እነሱን እፍረት ውስጥ ከተታቸው ብለን ብንጠይቅ ራቁትነት አብሮት ተከትሎት የመጣው ክፉና መልካሙን መለየት ስላለበትም ነው። መፍትሄ ብለው የወሰዱት እርምጃ ራቁትነታቸውን በቅጠል በማገልደም መሸፈን ብቻ ነበር። ጌታ ኢየሱስ ግን ይህንን ራቁትነት በቅጠል እንኳን በመሸፈን አልታገዘም ነበር። ሁላችሁም እንደምታውቁት ዛሬ ድረስ በተለያዩ ቦታዎች ጌታችን የተሰቀለበትን ማንኛውም ምስል ብትመለከቱ በወገቡ ዙሪያ ጨርቅን አገልድመውለት የሳሉትን ነው። ነገር ግን አንዱ የዛን ዘመን የሮማውያን የጭካኔያቸው ቅጣት ምን ያህል የአይሁድ ሰዎች ራቁት መሆንን እንደሚጸየፉ ስለሚያውቁ ሆን ብለው በስቅላት የሚቀጧቸውን ሰዎች ራቁታቸውን አንድም ንጣይ ጨርቅ ሳያደርጉላቸው ነበር የሚሰቅሏቸው። በገነት ውስጥ አዳምና ሔዋን እንኳን ራቁትነታቸውን የሚሸፍኑበት ቅጠል አግኝተው ነበር። ያውም ቅጠሉን አስጥሎ ከቁርበት የተሰራ ልብስ እግዚአብሔር አልብሷቸዋል። ነገር ግን በጎልጎታ ላይ ስለ ሰው ልጆች ሁሉ ኃጢአት በእንጨት ላይ የተሰቀለው ጌታ ያለምንም አንዳች ሽፋን ራቁቱን እንዲንጠለጠል ተፈረደበት። ይሄ ምንኛ ከባድ ውርደትና ስቃይ ይሆን? ለዚህ እኮ ነው በገላትያ ምዕራፍ 3 ቁጥር 13 ላይ በእንጨት ላይ የሚሰቀል ሁሉ የተረገመ ነው ተብሎ የተጻፈልን ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን የሚለው። ለመሆኑ እስካሁን እያስተላለፍናችሁ ያለውን መልእክት በሚገባ እየተረዳችሁት ይሆን? ጌታችን የከፈለልን ዋጋው ምን ያህል ተረድተነው ይሆን? ምክንያቱም አሁን ባነበብኩላችሁ ጥቅስ ሌላው በገነት የነበረውና በአዳምና በሔዋን ላይ የወረደውን እርግማን የተባለውን አጠቃሎ ጌታችን እንደተረገመ ሆኖ መከራ እንደተቀበለልን የሚያረጋግጥ ጥቅስ ስለሆነ ነው። በዚህ ገነትና ጎልጎታ ብለን ባዘጋጀነው ፕሮግራም ላይ ሌላው ሳናነሳው የማናልፈው አዳም በገነት ሳለ በዘፍጥረት 3 ከቁጥር 17 እስከ 18 ስናነብ ምድር ካንተ የተነሳ የተረገመች ትሁን፣ በሕይወት ዘመን ሁሉ በድካም ከርሷ ትበላለህ፣ እሾህንና አሜኬላን ታበቅልብሃለች፣ የምድርንም ቡቃያ ትበላለህ ተብሎ ነበር። ያ በአዳም ምክንያት የበቀለውን እሾህ ጌታ ኢየሱስ በጎልጎታ ላይ ተሸክሞት በእንጨት ላይ ከፍ ብሎ በምድር ላሉ ሕዝቦች ሁሉ ታየ። ይህ አክሊል የሽልማት ወይም የክብር ምልክት አልነበረም። ይልቅስ በአዳምና በሔዋን ምክንያት የተረገመውን የምድር የርግማንን ፍሬ ጌታ ኢየሱስ ተሸክመው። ይህ የሾህ አክሊል በሌላም የመጽሐፍ ቅዱስ ክፍላችን ታሪክ ላይ በብሉይ ኪዳን ውስጥ ተጠቅሶ እንደነበር ስንቶቻችሁ ታውቁ እንደሆነ አናውቅም። አዎ የዛሬው ርዕሳችን ገነትና ጎልጎታ ስለሆነ ነው እንጂ ጌታ ቢፈቅድና ብንኖር
ኢየሱስን በብሉይ ኪዳን ውስጥ በሚል በመናሰናዳላችሁ ፕሮግራም ውስጥ በስፋት ታዳምጡት ይሆናል። ባጭሩ ለማካፈል ያህል ግን አብርሃም ልጁን ይስሐቅን ሊሰዋ በሞሪያም ተራራ የወጣ ጊዜ ታስታውሳላችሁ። እግዚአብሔር አንድ ልጅህን ስለኔ ልትሰዋ አልከለከልከኝምና እጅህን በልጅህ ላይ አታድርግ ብሎ ቃል የገባለት ጊዜ አብርሃም ልጁን ሊሰዋ በነበረበት ስፍራ አንድ በግ አገኘ። ያ በግ በምን አይነት ሁኔታ ነበር አብርሃም ያገኘው? ትዝ ይላችኋል? አዎ፣ በዘፍጥረት 22 ቁጥር 13 ላይ እንደምናነበው እነሆ አንድ በግ በዱር ውስጥ ቀንዶቹ በዕፀ ሳቤቅ ተይዞ አየ ይላል። ይህ በዕፀ ሳቤቅ ተይዞ የሚለው ቃል በእሾህ ቀንዱ የተያዘ በግ እንዳዩ የሚናገር ሲሆን ኢየሱስ የመስዋዕቱ በግ ተብሎ የተተነበየለት ነበርና በምሳሌነቱ የተገለጠው ያንን በግ ሆኖ የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ ሆኖ በአናቱ ላይ እሾህ ተደርጎበት ስለኛ ሞቶ አዳነን። ይህንን ጌታ በርግጥ ስሙን ልናመሰግን ይገባል። እስቲ ወደ ሌላው የገነትና የጎልጎታ ዝግጅታችን ከመሄዳችን በፊት አንድ ዝማሬን እንዘምር። ዝማሬው በጥንት ጊዜ ከሚዘመሩ ዝማሬዎች መካከል ነው። ዝማሬው የሚለው አረሳውም ያንን ጊዜ የጌቴሴማኒን ይላል። ዛሬ እኛ እያስታወስናችሁ ባለው እንኳን ምን ያህሉን የተከፈለላችሁን ዋጋ ታስታውሱት ይሆን? ስለዚህ ዝማሬውም የሚቀሰቅስበት ነገር ይኖራልና አብራችሁን ዘምሩ።
አልረሳውም ከቶ አልረሳውም የብርቱ ጣርህን ጊዜ በጌቴሴማኒ አልረሳውም ከቶ አልረሳውም የብርቱ ጣርህን ጊዜ በጌቴሴማኒ የሞተልኝ ጌታዬ ኢየሱሴን ሳስበው በጣም ያስደንቀኛል ምን አይነት ፍቅር ነው ምን አይነት ፍቅር ነው ምን አይነት ፍቅር ነው በቀራንዮ ኮረብታ ለኔ የገለጽከው ምን አይነት ፍቅር ነው ምን አይነት ፍቅር ነው በቀራንዮ ኮረብታ ለኔ የገለጽከው ስለሞተልኝ ኢየሱስ ለመናገር ፍቅሩ ይቸግራል ለምላስ አልችለውም ፍጹም ምን አይነት ፍቅር ነው ምን አይነት ፍቅር ነው በቀራንዮ ኮረብታ ለኔ የገለጽከው ምን አይነት ፍቅር ነው ምን አይነት ፍቅር ነው በቀራንዮ ኮረብታ ለኔ የገለጽከው በመስቀል ተቸንክረው እጆችና እግሮች ተቀጣ ስለኔ ኃጢአት መርገም ተሸክመ ምን አይነት ፍቅር ነው ምን አይነት ፍቅር ነው በቀራንዮ ኮረብታ ለኔ የገለጽከው ምን አይነት ፍቅር ነው ምን አይነት ፍቅር ነው በቀራንዮ ኮረብታ ለኔ የገለጽከው ኃጢአት ሳይኖርብህ ቅዱስ የኔ ጌታ ስለ ኃጢአቴ
ኃጢአቴ ነው የሞት በጎልጎታ ምን አይነት ፍቅር ነው ምን አይነት ፍቅር ነው በቀራንዮ ኮረብታ ለኔ የገለጽከው ምን አይነት ፍቅር ነው ምን አይነት ፍቅር ነው በቀራንዮ ኮረብታ ለኔ የገለጽከው ጌታ ኢየሱስ ክርስቶስ የዓለም ሁሉ አዳኝ አስደናቂ ፍቅርህን እንዳስበው እርዳኝ ምን አይነት ፍቅር ነው ምን አይነት ፍቅር ነው በቀራንዮ ኮረብታ ለኔ የገለጽከው ምን አይነት ፍቅር ነው ምን አይነት ፍቅር ነው በቀራንዮ ኮረብታ ለኔ የገለጽከው ስለ ዝማሬው ጌታ እናመሰግናለን። እስቲ ጌታችን ኢየሱስ በመስቀል ላይ የዋለልን ውለታ ከዚህ በበለጠ እንድናስታውስና ፍቅራችንን መገዛታችንን ከዚህ በላይ በየዕለት ህይወታችንና ኑሯችን እንድንገልጥለት ጥቂት የገነትና የጎልጎታን ሁኔታ እንመልከት። ውድ ዝግጅታችን ተከታታዮች ለመሆኑ ታስታውሳላችሁ በገነት በአዳምና ሔዋን ላይ የሆነውን ነገር በመጨረሻ ከኤደን ገነት ሲባረሩ የሆነውን ስንቶቻችሁ አስተውላችሁት ይሆን? አዎ የሆነው እንዲህ ነው። በዘፍጥረት ምዕራፍ 3 ቁጥር 24 ላይ ስታነቡ እንደዚህ ነው የሚለው አዳምንም አስወጣው ወደ ሕይወት ዛፍ የሚወስደውን መንገድ ለመጠበቅ ኪሩቤልና የምትገለባበት የነበልባል ሰይፍን በኤደን ገነት ምስራቅ አስቀመጠ ይላል። በቃ እግዚአብሔር አምላክና ሰው ተቆራረጡ። ያ ፀሐይ በሚጠልቅበት አመሻሹ ጊዜ ላይ ሁሌ እየመጣ አዳምን ያናግረው የነበረው የአምላኩ ድምጽ ቀረ። አምላኩ ተወው። አዳም ከተረገመች ምድር ጋር የቀረውን ዘመን በላቡ ጥሩና ግሮ እንዲኖር ተባረረ። ነገር ግን ያንን በአዳም ላይ የፈጣሪው ፊት እንደዞረበትና በአምላኩ እንደተተወ ሁሉ ጌታ ኢየሱስም በጎልጎታ በእንጨት ላይ ተሰቅሎ ሳለ በማርቆስ ወንጌል ምዕራፍ 15 ቁጥር 34 ላይ እንደምናነበው በ9 ሰዓትም ኢየሱስ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ በታላቅ ድምጽ ጮኸ። ትርጓሜውም አምላኬ አምላኬ ለምን ተውከኝ ማለት ነው ይላል። አዳም በኃጢአቱ ምክንያት እንደተተወ ከኤደን ገነት እንደተባረረ የአምላኩን ድምጽ ዳግመኛ ላይሰማ እንደተከለከለ ጌታ ኢየሱስ ደግሞ ያለ ኃጢአቱ የኛን ኃጢአት ተሸክሞ በአባቱ ተተወ። ይህ አስደናቂ ፍቅር ነው። እውነት ነው። ካስደናቂም አስደናቂ ፍቅር ነው። አንዳች በደል ሳይገኝበት ነገር ግን የኛን በደልና ኃጢአት ስለተሸከመልን ብቻ አባቱ ፊቱን አዞረበት። ያኔ አሁን ሲነበብ የሰማችሁት ጩኸትን ጮኸ። ይህንን ጩኸት አዳም ስንት ጊዜ ጮሆት ይሆን? ያን ከመሰለ ህይወት ከወጣ በኋላ ልጆቹ እርስ በርስ ሲገዳደሉ ምድር የሚፈልገው ምርት በብዙ ላብና ጥረት ስትሰጠው አምላኬ አምላኬ ለምን ተውኸኝ ብሎ ይሆን? አዎ ሊሆን ይችላል። ነገር ግን ከአዳም ጀምሮ የነበረውን ኃጢአት የተሸከመው ጌታ ይሄው ያንኑ ጩኸት ጮኸው። በርግጥ መዝሙረኛው ዳዊት ከሩቅ ገና ጌታ ኢየሱስ ወደ ምድር ሳይመጣ በፊት በመዝሙር 22 ቁጥር 1 ላይ አምላኬ አምላኬ ለምን ተውኸኝ
እኔን ከማዳንና ከጩኸቴ ቃል ሩቅ ነህ ብሎ ተንብዮለት ነበር። ውድ የዝግጅታችን ተከታታዮች የገነትና የጎልጎታ ጉዳይ ይህ ብቻ አይደለም። እግዚአብሔር አምላክ አዳምን በገነት ሳለ ከዚህ በበላህ ቀን ሞትን ትሞታለህ እንዳለው ከሞት ያልተናነሰ ሕይወት በምድር ላይ ሳለ የሞተው አዳም ወደ ቤቱ ሞት ሾለክ ብሎ ገባ። የገዛ ልጆቹ መሃል ሞት ተከሰተ። ከዚያን ጊዜ ጀምሮ ማንም ሞትን ማሸነፍ አልቻለም። ሞት መውጊያው ኃይለኛ ሆነ። የሞት ፍርሃት በሰው ዘር ሁሉ ላይ ነገሰ። የሰይጣን ትልቁ የማስፈራሪያው ጦር ሞት ሆነ። ነገር ግን የሞትን ቀንበር የሚሰብር ጌታችን ግን በጎልጎታ ላይ ተገለጠ። በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 55 ላይ እንደተጻፈልን ሞት ሆይ መውጊያህ የታል? ሲኦል ሆይ ድል መንሳትህ የታል? ተባለ። ጌታ ኢየሱስ የሞትን መውጊያ በትንሣኤው ስላሸነፈውና የሲኦልን ድል መነሳት ደግሞ ቁልፉን በእጁ መያዙን በራእይ ምዕራፍ 1 ቁጥር 18 ላይ ራሱ ጌታ ኢየሱስ ለዮሐንስ በራእይ ሲነግረው ሞቼም ነበርኩ፣ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦልም መክፈቻ አለኝ እንዳለው ለአንዴና ለመጨረሻ ጊዜ ሞትና ሲኦል ድል ሆኑ። ይህ የገነትና የጎልጎታ ንጽጽር ይህንን እውነት ፍንትው አድርጎ ያስተምረናል። ውድ የዝግጅታችን ተከታታዮች እስካሁን ገነትና ጎልጎታ በሚል ሐሳብ ተነስተን ስናነሳቸው በነበሩት ነጥቦች ብዙ ነገሮችን እንደተማራችሁ እናምናለን። ያ በዘፍጥረት ምዕራፍ 3 ቁጥር 15 ላይ በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱ ራስህን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ የተባለው ሰኮና ቀጥቃጭ አሰናካይ ጠላታችን ለአንዴና ለመጨረሻ በሮሜ ምዕራፍ 16 ቁጥር 20 ላይ እንደተጻፈልን የሰላምም አምላክ ሰይጣንን ከእግራችሁ በታች ፈጥኖ ይቀጠቅጠዋል እንደሚል በክርስቶስ ተናካሹ ጠላታችን ተቀጠቀጠ። በገነት ያጣነውን ያገኘነው በጌታችን በኢየሱስ ክርስቶስ በጎልጎታ ላይ በተሰራልን ሥራ ነው። ለዚህ ነው የዚህ ዓመት የትንሣኤን በዓል ስናከብር በዚህ ሐሳብ ሆነን እንድናስበው ይህንን ፕሮግራም ያቀረብንላችሁ። በአንድ ትንሣኤው በሚናገር ዝማሬ የዛሬው መሰናዷችን እናጠቃልላለን። ዝማሬ ውስጥ ካለው ቃል እንዲህ የሚል አለበት፣ ምንም እንደማይችል እንደማይነሳ አድርገው ቢቆጥሩትም ማለዳ ተነሳ ይላል። ይህንን የትንሣኤ ጌታ ከኛ ጋር ሆናችሁ የሰራላችሁን ያደረገላችሁን የከፈለላችሁን ዋጋ እያሰባችሁ አብራችሁን ዘምሩ። Nafsu mi sat so man ya den ke, le talatoju, le kesash
ተዋርዶ ዋጋ ሊከፍል ሞትን ተቀበለ በራሱ ጨክኖ ለወዳጁ ለሚወደው ነፍሱን ቢሰጥ ሰው ማን ሊያደንቀው ለጠላቶቹ ለከሳሾቹ ነፍሱን ሰጠ ኢየሱስ ለገዳዮቹ ለጠላቶቹ ለከሳሾቹ ነፍሱን ሰጠ ኢየሱስ ለገዳዮቹ ለወዳጁ ለሚወደው ነፍሱን ቢሰጥ ሰው ማን ሊያደንቀው ለጠላቶቹ ለከሳሾቹ ነፍሱን ሰጠ ኢየሱስ ለገዳዮቹ ለጠላቶቹ ለከሳሾቹ ነፍሱን ሰጠ ኢየሱስ ለገዳዮቹ ክርስቶስ ኢየሱስ በሞቱ ምክንያት መሞት ብቻ አይደለም ዳግም ለመነሳት ሕያው ተስፋ አለን የማይጠፋ ርስት ለሚያምን የተሰጠን የዘላለም ሕይወት አቅም እንደሌለው ቢሆን መሳለቂያ መቼ ሞቶ ቀረ አልሆነም መሳቂያ የትንሣኤው ጀግና ከሙታንም በኩር አድርጎ አስነሳው ሕያው እግዚአብሔር ምንም እንደማይችል እንደማይነሳ ምንም እንደማይችል እንደማይነሳ ምንም እንደማይችል እንደማይነሳ አድርጎ ቢቆጥሩትም ማለዳ ተነሳ ምንም እንደማይችል እንደማይነሳ ምንም እንደማይችል እንደማይነሳ ምንም እንደማይችል እንደማይነሳ አርገው ቢቆጥሩትም ማለዳ ተነሳ ተነሳ ኢየሱስ ተነሳ ተነሳ ከሙታን ተነሳ ተነሳ መቃብር ፈንቅሎ ተነሳ ይሁዳ አንበሳ ተነሳ ኢየሱስ ተነሳ ተነሳ ከሙታን ተነሳ ተነሳ መቃብር ፈንቅሎ ተነሳ ይሁዳ አንበሳ ሞት ድል ተነሳ መቃብር ተፈነቃቀለ ሞት ድል ተነሳ መቃብር ተፈነቃቀለ ኢየሱስ ለአብ ቀኝ አለ ሞት ድል ተነሳ መቃብር ተፈነቃቀለ ሞት ድል ተነሳ መቃብር ተፈነቃቀለ ኢየሱስ እስካሁን አለ አምላኬ በአብ ቀኝ አለ ሊማልድ በሰማይ አለ ኢየሱስ እስካሁን አለ ሊማልድ በአብ ቀኝ አለ አምላኬ በአብ ቀኝ አለ ሊማልድ በሰማይ አለ ኢየሱስ እስካሁን አለ ሊማልድ በአብ ቀኝ አለ እውነት ነው ይህ የትንሣኤ ጌታ ዛሬም ሕያው ሆኖ በሰማይ አለ ይህንን እውነት ልንመሰክር በዚህ ምድር እኛ የትንሣኤው ምስክሮች ላልሰሙ ሁሉ እናውጅለታለን ዝግጅታችንን ከማብቃታችን በፊት ግን አንድ ጥሪ ልናደርግ እንወዳለን ይህ ገነትና ጎልጎታ በሚል ዝግጅት ጌታ ኢየሱስ በመስቀል ላይ ለኔ ያደረገው ነገር ገብቶኛል ከዚህ በፊት ለዚህ ጌታ ሕይወቴን አልሰጠሁም በእኔ ላይ የበላይና አለቃ ጌታ አድርጌ አልሾምኩትም ዛሬ ግን በራሴ ፈቃድ ወስኜ የሕይወቴ ጌታና መሪ እንዲሆን እፈቅድለታለሁ የምትሉ ትኖሩ ይሆን ሕይወታችሁን ለዚህ ጌታ ስጡት በደላችሁና ኃጢያታችሁን ስለናንተ ሲል ሳያፍር እርቃኑን ተሰቅሎና ሞቶ እንዲሁም ሞትን ድል አድርጎ የተነሳላችሁን ጌታ ዛሬ ወደ ሕይወታችሁ ጋብዙት ስለዚህ ይህን ውሳኔ ልትወስኑ ፈቃደኛ የሆናችሁ በሙሉ እኛ ምን ጸልየውን ጸሎት አብራችሁን እየተከተላችሁ በመጸለይ ልንመራችሁ እንፈልጋለንና የወሰናችሁ በሙሉ አብራችሁን ጸልዩ ጌታ ኢየሱስ ሆይ ዛሬ ሕይወቴን በራሴ ፈቃድ ላንተ ሰጣለሁ የሕይወቴ ጌታና አለቃ እንድትሆን እሾምሃለሁ እስከዛሬ
እስከዛሬ በፊትህ የሄድኩበትን ጎዳና የሳትኩበትን ስህተት ሁሉ ይቅር በለኝ ልጅህ አድርገኝ ያንተ መሆን እፈልጋለሁ በኢየሱስ ስም አሜን አሜን እንግዲህ ውድ የዝግጅታችን ተከታታዮች እስካሁን በነበረን የስቅለቱንና የትንሳኤውን በዓል ምክንያት በማድረግ ባዘጋጀንላችሁ ገነትና ጎልጎታ በሚለው ሐሳብ ዙሪያ የቀረበውን ዝግጅት በዚህ ጨርሰናል። እናንተም ደግሞ ከዚህ በበለጠ ወደ ውስጥ ጠለቅ ብላችሁ እንድታጠኑት እናበረታታችኋለን። ወደዚህ የፍቅር ጌታ ሁለንተናውን ስለኛ ለሰጠው ጌታ ዕለት ራሳችን ልንሰጠው ሲያንስበት ነው። ስለዚህ እሱን እጅግ አርገን እናመሰግናለን። መዳናችንን ያያሰብን አዳዳናችንን ያያሰብን ሁሉ ጊዜ እርሱን ያመለክነው እንድንኖር እግዚአብሔር በጸጋው ይርዳን። ይህንን የምስራች ደግሞ ላልሰሙት እንድንናገር እንድናደርስ እግዚአብሔር ጸጋውን ያብዛልን። በሚቀጥለው ሳምንት በሌላ ዝግጅት እስክንገናኝ ጌታ ከሁላችሁ ጋር ይሁን። ደህና ቆዩ።